Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ። ሰላም በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ እንጠይቃችኋለን። ለዛሬ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ እያልን እናስታውሳችኋለን አድማጮቻችን። ይህንን ካልንዘዳ በመግቢያው ስዕል ላይ እንደምታዩት ከፍተኛ የሆነ አስጊ ሰበር ዜና ደርሶናል። በጣም አስደንጋጭ፣ በጣም አሳዛኝ። ለፖለቲካ ተቀምብለህ ይህንንም ይደረጋል እንዴ? ይሄን ያክል ይኬዳል እንዴ? ህይወት በቀላሉ ለምትጠፋ የብዙ ህዝብ መቀጠፍ፣ መደምሰስ፣ መፍሰስ ህይወት መጥፋት አለበት ወይ የሚያስብል አንድ ጉድ ሰምተናል ከአዲስ አበባ ቤተ መንግስት። ይህንን በዝርዝር ወደ እናንተ እናመጣለን። እናንተ ደግሞ እስከ መጨረሻ ድረስ ከኛ ጋር ሆናችሁ እንድትሰሙና ላልሰሙት ለማሰማት ደግሞ ይሄ ከፍተኛ ጥንቃቄ የሚያስፈልገው አድማጮች፣ ይህንን ዜና እጃችን ውስጥ መግባቱ ካወቀ ሊያስቆመው ይችላል። ሰው ከሰማው የማስቆም ኃይል አለው አሁን ያለው መንግስት። ስለሆነም ላልሰሙትን ለማሰማት ሼር አርጉ። ይህንን ነው የምንላችሁ አድማጮቼ አስቀድመን። ምክንያቱም እኛ በጣም አስደንግጦናል። ለእናንተም በኃይል እንደሚያስደነግጣችሁ ምንም ጥርጥር የለንም። ይሄ ደግሞ ታማኝ ከሆነ ምንጭ ከስብሰባ ውስጥ ከነበረ ሰው ነው የደረሰንና ተማምናችሁ ሼር ማድረግ አትርሱ እያልኩኝ ወደ ዝርዝሩ ልውሰዳችሁ። በመጀመሪያ ለምንድን ነው እዚህ ላይ የደረሰው ለማለት እንድትችሉ አሁን የብልጽግናው መንግስት ወይ የአብይ መንግስት በከፍተኛ ውጥረት ላይ ነው ያለው። ተንገዳግደዋል። ሊወድቅ እየተንቀጠቀጠ ያለ መንግስት ነው። መንግስት ካል ነው። ምክንያቱም መንግስት ነው ወይ ያስባለን። ኢትዮጵያ ውስጥ ሰላም ያለው ክልል የት አለ? በሰላም ወጥቶ የሚገባበት አንድ ክልል አለ ብላችሁ ጥሩልኝ። እኔ ደግሞ ዛጄ መኖር እፈልጋለሁ። የለም። ሁሉም ክልሎች ውስጥ እርስ በርስ መጋደል አለ፣ መጨፋጨፍ አለ። ከፍተኛ የሆነ ጥላቻ ተነስተዋል። ጨለማ ዘመን ተብለዋል ያለፈው ዘመን። አሁን እሱ ጨለማ ከነበረ ይሄ ምን ሊባል ነው? ድቅድቅ ያለ እልም ያለ ጨለማ አይኑ ቢወግህ እንኳን ማታይበት ሁኔታ ነው ተደርሶ ያለው። አድማጮች በየቦታው የምትሰሙት ወለጋ ውስጥ ይህን ያልተጨፈጨፈ፣ ትግራይ ውስጥ እንደዚህ ተጨፈጨፈ፣ አማራ ክልል ውስጥ እንደዚህ ተጨፈጨፈ፣ ኦሮሚያ ውስጥ ሁለተኛ ደረጃ ህዝቡ እየተጨፈጨፈ እየታሰረ ነው። ሆን ተብሎ ተሰርቶ ልክ አዲስ አበባ ውስጥ አሁን ሊፈጸም ታስቦ እንዳለ እየተደረገ ነው። ጥናት ተካሂዶበት እንዲህ ብናረግ ይሄንን የፖለቲካ ጥቅም ማግኘት እንችላለን ተብሎ ታስቦ የተደረገ ነው። የፈለገ ቢሞት፣ የፈለገ አካል ቢጎድል፣ የፈለገ ንብረት ቢደመሰስ ምንም ደንታ የላቸውም። ለዚህ ሰዎች ስልጣን ብቻ ነው። በስልጣን ነው ታውሮ ያሉት። በጣም ነው የሚያናድደው። አሁን ከሁሉ በላይ አስደንግጧቸው አስፈርቷቸው ያለው ሰው ምንድን ነው? የአዲስ አበባ ህዝብ ነው። እናንተው ናችሁ ሊበሉን ነው ሊያጠፉን ነው ብለው ፈርተዋል። ሆ ብሎ ከወጣ ይሄ 10 ሚሊዮን ህዝብ የአዲስ አበባ ነዋሪ ምን ሊውጠን ነው? እንዳለ እኮ ቆራርጠው ነው የሚጥሉት። ዝርዝር አድርገን ብናየው አሁን አማራው ሙሉ ለሙሉ ትቶናል ነው የሚል ያለው የአማራ ማህበረሰቡ። አንደኛ ከሁሉ በላይ ደግሞ ስልጣን ፈልገዋል፣ ቋምጠዋል ነው የሚሉት ያሉት። አሁን ነው ስልጣን የምናገኘው የምናጣውም አሁን ነው። አሁን ካጣ ነው አለቀ ነው ብለው የአማራ ክልል ኤሊቶች ስለተነሱ ህዝቡ እንዲጠላን አድርገዋል። የአማራ ህዝብ እንዳለ አሁን እንዲጠላን አድርገዋል። በሃይማኖቱን በኦርቶዶክስ ቤተክርስቲያን ገብተው እኛ እንደ ጸረ ኦርቶዶክስ አድርገው እየተናገሩ ህዝቡ እንዲጠላን አድርገዋል። ስለዚህ የአማራ ህዝብ ለእኛ ያለው ድጋፍ ዜሮ ነው የሚል ደርሰዋል። የኦሮሞ ህዝብ ደግሞ በከፍተኛ ደረጃ በደል የሚደርስበት ያለው ወጣቱ እንዳሁን ታስሮ አያውቅም። ኦሮሚያ ክልል ውስጥ 50-60 ሺህ የሚያክል ወጣት እስር ቤት ውስጥ ነው ያለው። 50-60 ሺህ ያክል። ሌላው ደግሞ ቴራራይዝ ተደርጎ እንደ እገሌ ታስረህ ገደል ትገባለህ ቄሮ ከሆንክ እየተባለ ከፍተኛ የሆነ ችግር ውስጥ ያለው የኦሮሞ ህዝብ ነው። አሁን እንደምታዩት የኦሮሞ ነጻነት አርሚ ደግሞ የትም ቦታ ብትሄድ እነሱ ነው የሚያስተዳድሩት። ከፍተኛ ባለስልጣኑ ኢቨን ብልጽግና ውስጥ ያሉትንም ቢሆን የኦሮሞ ተወላጆች ከሆኑ የነሱ አካል ናቸው። አብይ አህመድ ብቻ ላይሆን ይችላል። ሌሎቹ በሙሉ የኦነግ ወይ ደግሞ የኦሮሞ ነጻነት አርሚ ደጋፊ ቲፎዞ ናቸው። ስለሆነም ለብልጽግና ያላቸው አመለካከት ዜሮ ሆነዋል ብለዋል። ሌላው የደቡብ ክልል ተብለው የተፈረጁትን ጉራጌውና ሌሎች ደግሞ ከደቡብ ክልል የሚመጡ እነዚህ ገንዘብ በመሰብሰብ መርካቶን እንዳለ ቢሊዮኖች የሚቆጠር ገንዘብ ሰብስበው ያሉት የፈለገ ቢጠፋ ኢትዮጵያ ውስጥ የፈለገ ቢደመሰስ ህይወት ቢጠፋ እነሱ አንገታቸው ደፍተው ሳይታወቅባቸው የኢትዮጵያን ኢኮኖሚ በሙሉ ተቆጣጥረው ያሉት ጉራጌዎች ናቸው። እነዚህ ሰዎች ደግሞ የፈለገ ነገር ቢደርስ
የፈለገው አካባቢ ምንም መስሎ አይሰማቸውም። እነሱ አጠገብ ደግሞ የሚደርስ የሚመጣ አይመስላቸውም። ስለሆነ እነሱ በሚያማቸው ቦታ ላይ መመታት አለባቸው ከተባሉ አንዱ እነሱ ናቸው። ሆቴሎች፣ የንግድ ቦታዎች፣ መርካቶ እንዳለ አከራዮች እንዳለ ኢትዮጵያን ተቆጣጥሯት ያሉ በተለይ በመሃሉ አዲስ አበባ፣ ናዝሬት፣ ደብረ ዘይት የሁሉ አካባቢ ከስልጤና ከጉራጌ ውጭ የያዘው የለም። እነሱ ደግሞ ለምንም ቢሆን ግድ የሌላቸው የሀገሪቷን ትንሽ እየጠፋች ነው ቢባሉ ምንም ነገር ማዋጣትና መስራት የማይፈልጉ ናቸው። ስለዚህ በሚያማቸው በሚደነግጡበት መምጣት አለብን ከተባሉ ህዝቦች እነሱ ናቸው። አድማጮች ከእነዚህ ሁሉ የበለጠ ኦሮሞው፣ ከአማራው፣ ጉራጌው፣ ስልጤው ኤሊት ከምንላቸው ህዝቦች ውስጥ ካሉት ውጭ ግን አዲስ አበባ ውስጥ ያለው 90% ህዝብ ደሃው ማህበረሰብ አሁን በኢኮኖሚ ሞተዋል። በረሃብ ውስጥ ነው ያለው። ያልታወጀ ችግር ውስጥ ነው ያለው። ጨው የለው፣ ዘይት የለው፣ ምግብ ነው የሚበላ ያለው። ስለሆነ ከዚህ በፊት የነበረው የ27 ዓመቱ ገነት ነበረ። ይህንን መንግስት ምንድነው የመጣብን ብለው መጣለን የሚለውን መጣብን በሚለው ቀይረውታል እያሉ እያወሩ ነው ያሉት። ስለዚህ እነዚህ ሰዎች እንዴት ነው የምንይዛቸው? የሚያስፈልጋቸውን ሁሉ እንዳንሰጣቸው አገሪቷ የላትም። እንዳለ የትግራዩ ጦርነት በልቶታል፣ አውድሞታል። ዝም እንዳንል አንድ ጊዜ ውጡ ብሎ የሚመራቸው ሰው ከመጣ ሆ ብለው ከወጡ የሚመለሱበት ምንም ነገር የለም። የሚያጡት ነገር የለም። ምንም ነገር ከሌለ ከዚህ የሚብስ ነገር የለም ብለህ ነው የምትወጣው። ስለሆነ እነዚህ ሰዎች ሊፈሩና ሊንቀጠቀጡ ያሏትን ቃል የእነሱ የብልጽግና አልጠቀምና ጎመን በጤና እንዲሉ ማድረግ አለብን። ጎመን በጤና ብለው እንዲኖሩ ማድረግ አለብን። ስለሆነስ ይህንን ሁሉ አንድ ሊያደርግልን የሚችል ጎመን በጤና ይህንን መንግስት ደግፈን ሰላማችንን ማስቀጠል አለብን። አሁን ሆ ብለን ከወጣን የባሰ ሊመጣ ይችላል፣ ሊያጠፋን ይችላል እንዲሉ ለማድረግ ምን እንዲደረግ ነው ተወስኖ ያለው? በጣም የሚያስደነግጠው እዚህ ላይ ነው አድማጮች። በመስጊዶች በቤተ ክርስቲያኖች ከፍተኛ ህዝብ ሲሰበሰብ ማለት ነው። መስጊዱን አይደለም ህዝቡን ነው የሚፈለገው። አሁን አርብ ላይ ስግደት አለ አይደለም? ጁምዓ መስጊድ ጋር ሄደህ ፈንጅ እንዲፈነዳ፣ ከፍተኛ ፈንጆች እንዲፈነዱ። በቤተ ክርስቲያኖች እሁድ ወይ ደግሞ ሌላ አመት በዓል ሲሆን ከፍተኛ የሆነ ፈንጆች እንዲፈነዱ። መርካቶ ውስጥስ ገበያ ቀን ቅዳሜ ህዝብ በሚሰበሰብበት በጣም ብዙ ግርግር ባለበት ከፍተኛ የሆነ 3-4 ቦምቦች በተለያየ ቦታ ላይ እንዲፈነዱ። ሌላስ ከፍተኛ ተቋሞች እንደ ትላልቅ ሆቴሎች የኢንተርናሽናል ማህበረሰብ የሚመጣባቸው የሚወጣባቸውና የሚገባባቸውን ሆቴሎች ከባቢ ፈንጆች እንዲፈነዱ። ከዚያ ያ ሁሉ ህዝብ ሲወድም እዛ ካሜራ ተዘጋጅቶ ይቆያል። ሲፈነዳ ቦምቡ ይቀረጻል። ብዙ ሰው ይሞታል፣ ብዙ አካል ይጎድላል፣ ብዙ ንብረት ይጠፋል፣ ብዙ ህይወት ይፈርሳል፣ ይበታተናል። ከዛስ ይሄ ሁሉ የሚያደርገው ያለ የትግራይ ተወላጆች ህወሓት የላካቸው ነው የሚያፈነዱት ያሉት ተብለው ከዚህ በፊት ታፍሰው የታሰሩ በብዙ ሺዎች የሚቆጠሩ የትግራይ ተወላጅ ወጣቶች አሉ። እነሱን ያመጡና እነዚህ ነው ያፈነዱት ሊሏችሁ ነው። ከዛስ ዋናው ጠላታችን የትግራይ ህዝብ ነው። ዋናው ጠላታችን የትግራይ መንግስት ነው። ምክንያቱም ሁሉ ጊዜ ይሄ ህዝብ መላው ኢትዮጵያ ህዝብ ጠላት ነው ብሎ የለም እንዲሉ ነው የሚፈልጉት። ሁሉንም ያቀነባበሩት፣ ሁሉንም ነገር ያደረጉት፣ ቦምቡም የጣሉት፣ ቦታውም የመረጡት ግን እነሱ ራሳቸው ነው። ግን ህዝቡ እንዲያምን የሚፈለገው ግን ምንድን ነው? ትዝ ይላችሁ እንደሆነ ያለፈው ዓርብ ምንድን ነው የተደረገው? ከአዲስ አበባ ወጥተው የማያውቁ 2 የትግራይ ተወላጆችን ተይዘው እነዚህ የፈንጅ ባለሙያዎች ናቸው ተይዘዋል ተብሎ ቱሉ ዲምቱ ከንቲባዋ ሳትቀር ሄዳ ብዙ ግርግር ተደርጎ ነበራል። ሚዲያ ውስጥ አይታችኋል አይደል? ይሄ ቀድሞ ሁኔታ ነው። ልክ ወለጋም እንደዛ ነው የሚደረግ ያለው። ኦነግ ነው የሚጨፈጭፍ ያለው የአማራ ማህበረሰብ ይባላል አይደለም? ኦሮሚያ ወለጋ ውስጥ ያለው ይሄ ውሸት ነው። አትመኑ። ራሳቸው ያደራጁት፣ ያሰለጠኑት፣ ያስታጠቁት እነዚህን ማህበረሰብ እንዲገድል ሂደው ነው የሚገድሉ ያሉት። በማን ስም? በኦነግ ስም። ኦነግ አይደለም ግን የሚያስታጥቃቸው፣ ኦነግ አይደለም የሚያዛቸው። ለምንድን ነው እንደዛ የሚደረግ? ምክንያት አለው። ከኦሮሚያ ክልል ውስጥ ተጠራርገው እነዚህ ሰዎች እንዲወጡ ይፈልጋል። ተጨንቀናል ብሎ አሁን እንደ መፍትሄ አድርገው ወስደውት ያሉት ወደ ምዕራብ ትግራይ ወስደው ሊያሰፍሯቸው ይፈልጋሉ። ኑና ተነሱ ውጡ ቢሏቸው እዛ ያሉት ላለፈ 50 ዓመት አካባቢ የኖሩበት አካባቢ በደርግ ጊዜ ነው በ77 ሂደው ነው እዛ ያሰፈሩት። ደርግ ነው ያሰፈራቸው። ከወሎና ከትግራይ ነበር ያሰፈራቸው። ከትግራይ የሄዱት አልተመቸንም ብለው ተመለሱ። የወሎ የሄዱት ግን በደቡብ ይሁን በወለጋ የሰፈሩት እዛ ገብተው በጣም ጥረው ግረው ንብረት አፍርተው ይኖራሉ። እዛ ተወልደው ስንት ሰው አድገዋል። መጀመሪያ የሄዱት ሰዎች በአሁኑ ጊዜ ላይኖሩ ይችላሉ። ልጆቻቸው እዛው ነው የተወለዱት። ስለዚህ ወጥተህ ወደ ሌላ ቦታ ትሄዳለህ ቢሉ ለምንድን ነው የሚሄደው? ይሄ ነው እኮ ቦታ የተወለድኩበት ቄ ይሄ ነው የሚለው። ግን መቼ ነው እንዲሄድ የሚፈልገው?
እንደዚህ ሲጨፈጨፍ ነው፣ ችግር ሲደርስበት ነው። ከዛ በኋላስ ወያኔ ከትግራይ ውስጥ ሆኖ የተኮሰው ጥይት ነው የገደለው ወይም ደግሞ ኦሮሞ ሊበሬሽን አርሚ ነው እንደዚህ አድርጎ የደመሰሰው ተብሎ በሚዲያዎች ለእናንተ ይነገራል። ብዙ ሰው ደግሞ ይታለላል፣ ያምናል። አሁን ግን እናንተን ልናስለውጣቸው የምንችለው ይኸው በቤንዚንም በጨውም ዘይቱም ዳቦም ተቸግሮ ያለ የአዲስ አበባ ህዝብ ወደኛ ልናመጣው የምንችል ከፍተኛ የሆነ ደም ሲፈስ ብቻ ነው ተብሎ ተወስኗል። አድማጮች ይሄንን ግን እንዳትታለሉ። አሁን አስወሩት፣ እንደዚህ እየታሰበ ነው በሉ። ካስወራችሁት ሼር ካረጋችሁስ ከዛ በኋላ ሀሳባቸው ሊቀይሩ ይችላሉ። ታውቆብናል ይላሉ። ለዚህ ነው ወደ እናንተ ይሄንን ቶሎ ብለን የምናመጣ ያለን። ይሄንን ልታከሽፉ የምትችሉት እናንተ ራሳችሁ ናችሁ። ሼር በማድረግ ሊንክ በመስጠት ማይክሮፎን ሚዲያን ሰብስክራይብ እንዲያደርጉ በማድረግ ብዙ ሚስጥራዊ የሆነ ሰይጣናዊ የሆነ ስራና ፕላን እየታሰበ ያለ ገና ያልተደረገ አሉን፣ እናመጣለን። ተከታተሉ። በተከታታይ እንደዚህ አይነቶቹ እያመጣን እናጋልጣለን። እናንተም ራሳችሁ ጠብቁ። የትግራይ ህዝብ የትግራይ ወጣቶች መጥተው አንዲትም ነገር የሚያደርጉት ነገር የለም። አንዲያ ነገር ከትግራይ አንድ ሰውም ሊወጣ አይችልም። ተዘግቶ ተቆልፎ ያለ ህዝብ ነው። በምንም ልትወጣ አይችልም። 360 ዲግሪ ተዘግቶ ያለ ክልል ነው። ስለሆነም ከዚህ በፊት የተለያየ ንግድ ይነግዱ የነበሩ ከሞሎያ መጥረጊያ ከቆራሌ ጀምሮ ይሰሩ የነበሩ ወጣቶችን ሰብስበህ እነዚህ ነው ፈንጁን ያፈነዱት ቢሉ አትመኑ። ራሳቸው ለስልጣን ብለው ነገ ለምትጠፋ ህይወታቸው 1000 ዓመት እንደሚኖሩ 1000 ዓመት እንደሚገዙ የሰውን ህዝብ ሰላማዊ ህዝብ ሄጄ ሰግጄ ከአላህ ጋር አገናኛለሁ የሚል ከፈጣሪ ጋር አገናኛለሁ የሚል ቤተክርስቲያን ሄዶ የሚጸልየው አንዲት ነገር ገዝቼ እመጣለሁ ብሎ ገበያ ማዕከል የሚሄደውን በመንገድም ቢሆን የሚራመድ ኑሮ ያራቆተውን ህዝብ ደም ቢፈስ አካል ቢጎድል ምንም መስሎ አይሰማቸውምና ተጠንቀቁ እያልን ለዛሬ እዚህ እናበቃለን። እስከሚቀጥለው ጊዜ እንግዲህ ሰላም፣ ደህና ዋሉ፣ ደህና ደሩ፣ ቻው።